ሰላም እንዴት ናችሁ? ውዶቼ ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁበት ሰላማችሁ ይብዛልኝ። ያው እና በዚህ አጋጣሚ ውዶችዬ አልተናገርኩትም ነበርና ስለጠፋው እሙዬ የኔ ውድ እህት የኔ የጨረቃዎቼ ወዳጅ የጨረቃዎቼ መከታ ማለት ነው ሀገሯን በሰላም ገብታለች። እንኳን በሰላም ገባሽ እህቴ። በእውነት እግዚአብሔር ላንቺ ያደረገው ለእኛንም ያድርግልን። ለሁላችን ስደተኞች ማለት ነው ሰላም ያስገባን ወደ ሀገራችን መልሰን። በአሁን ጊዜ እንኳን ሀገራችን ብዙ ሰላም ስለሌለ ስደቴን አሳጥርልኝ ሳይሆን ስደቴን አርዝምልኝ ለማለት ነው እየበቃን ያለውና ለማንኛውም ግን እግዚአብሔር በፈቀደ ሁሉም ይሆናልና አንቺ ግን እንኳን በሰላም ገባሽ፣ እንኳን ወደ ቤተሰቦችሽ በሰላም አስገባሽ። እግዚአብሔር የእውነት ትልቅ ነገር ነው። ሀገር መግባት ማለት የእውነት ስደት ስንወጣ ቀላል ነው፣ ለመመለስ ግን በጣም ከባድ የሆነ ነገር ነውና እንኳን በሰላም ገባሽ እሙዬ እህቴ። ደግሞ ምናምን በጣም ነው የተናፈቅሽው ውዴ። ቶሎ ብለሽ ቪዲዮ መስራት አለብሽ። ሁሉም ሰው እየጠበቀሽ ነው። ዛሬ በቪዲዮ አይቻታለሁ በኤስቱ ዩቲዩብ ማለት ነው። ለማንኛውም በጣም ደስ ይላል። ቀንቻለሁ ትንሽም ስለ አየሩ ምናምን ስታወራና ለማንኛውም ጨረቃ ፋሚሊ ምን አሰባችሁ? ዛሬ ምን ይዘው ይመጣል ብላችሁ ታስባላችሁ? የእውነት ግን ስራ ብላችሁ ታስባላችሁ እናንተ ወይም ድራማ ወይም ስራ ብላችሁ ታስባላችሁ? የእውነት ግን እኔ እንደዚህ እያሰብኩት አይደለም። ምን መሰላችሁ? የሆነ ነገር ሆናለች ስላችሁ የእውነቴ ነው። በቃ ሳስበው ማለት ብዙ ወር ሄዳለች። ብዙ ነገር ገግማለች። ለምን በቃ ያለ አንድ ነገር እንደዚህ አታደርግም ብዬ ነው የማስበው። ወይስ ምንድን ነው ማለት ለፕራንክ ብላ ገብታ መጀመሪያ ለፕራንክ ነበርና ከዛ እየቀጠለች ነው ለመስራት ነው ፌመስ ለመሆን ነው ወይምስ በቃ የተደበቀ ነገር ምንድን ነው? በቃ ከህይወታቸው ለማውጣት እንደዚህ የሆነችው ለምንድን ነው? አለ አይደል በጣም እንጃ። ፕራንክ ቢሆን እንኳን አለ አይደል የሆነ ነገር አለበት። በቃ ትንሽ ጊዜ እንኳን አይወስድም፣ ከወር አያልፍም ነበር። ግን በጣም ገግማለች። የሆነ ኮንፊደንስ የሰጣት ነገርም አለ። በቃ የልጇ አባት እኔ ነኝ እያላት እያለ አንተ አይደለህም ብላ ከማይሆን ሰው የእሷ ሳይሆን የሀይሚ የፍቅረኛ እያየች ማለት ነው ሁሉም ነገር። እኔ እንጃ እንደዚህ ገግማ ያለችው ለምን እንደሆነ አላውቅምና ለማንኛው ግን ፈጣሪ እርዳሽ፣ ወደ ልቦናሽ መልሽሽ። እኔ እንኳን ምንም አልችልም። አንቺ ነሽ እየተረገጥሽ ያለሽው። ስድብ ላንቺ ምንም የማይሆን ሊሆን ይችላል፣ ግን ደግሞ ስሜትሽ ግን ይረብሽሻል አይደል? ሰው ነሽና ይሰማሻል። አንቺ ግን ስለ ሰው እያሰብሽ አይደለሽም አሁንም ማለት ነው። በሰው ህይወት ገብተሽ በጣም ግግም ብለሻል። የእውነት ስነግርሽ አይሳካለሽም እኮ ውዴቴ። ለማንኛው እሷ ወደ ኢትዮጵያ አትመጣም። ለእሷ እየተናገርኩ ነው። አትመጣም። ቤት አድርጋ እንዴ ውሻ አስሬዋለሁ። አትመጣም። ለእናንተ እየተናገርኩት ያለሁት እኔ። ለማንኛው ግን እስኪ እናያለን። ዛሬም የተሻለ ሊሆን ይችላል፣ ነገም እንደዛ። ግን የዲኤንኤ ውጤት እኔ የገረመኝ የዲኤንኤ ውጤት ለምንድን ነው እንደዚህ የቆየው ውዶቼ? ለምን ማለቴ 24 ሰዓት ወይም ደግሞ 2 ቀን ምናምን እየተባለ ነበር። ለምን ቆየ? እኔ እየጠበኩት ያለሁት ስለሱ ነው። በቃ አንድ እሱ ይነገርና ከዛ በኋላ የብሩክ ነው ከተባለ አስቀይረዋለች ማለት ነው እንጂ ብሩኬ እንደማላደረገ ተናግረዋል። ሁሉ ሰው ምን ለሱም እየተናገረለት ነው። እንኳን እሱ ራሱ እኛ ራሱ አናምንም አያደርግም ብሩኬ ብለን ነው የምናስበውና ግን የዲኤንኤ በጣም ውጤቱ ለምን እንደዚህ ቆየ? 2 ቀን እየተባለ ስንት ቀን ሆነብናል? 3 ቀን ወይም 4 ቀን እንደዛ ነው። ለማንኛው ግን ያው ጨረቃ ፋሚሊ ፏበሉ የምታበረታቱኝ ግን ማለት ነው የምሬ ነው። ምን ላድርግላችሁ? እኔ ግን በጣም አመሰግናለሁ። እውነቴ ነው። እኔ ምንም አልሰራም፣ ግን በቃ በርቺ ምናምን ስትሉኝ እኔ ደግሞ ማለት በጣም ነው ከፍ ማለት የምፈልገውና በጣም አመሰግናለሁ። ላይክ በማድረግ ተባበሩኝ። ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። የምትፈልጉትን ነገር ደግሞ በኮሜንት ጻፉልኝ፣ እኔም እራዳችኋለሁ ማለት ነው። ለማንኛውም መልካም ጊዜ መልካም ቀን ይሁንን። ጨረቃ ፋሚሊ ግን ነፍሳችሁ አይማረኝ። የምርን ዛሬ በጣም ፈታ ነው ያረጋችሁኝ። እሷ ጣልቼ የት ልሄድ እያልኩ ነበር በዩቲዩብ። እናንተ ግን በጣም ፈታ የምታርግ ነውና ፈጣሪ ጠብቃችሁ። እናንተም የእውነት እየታገላችሁ ነው ያላችሁት የራሳችሁ ህይወታችሁ። የእውነቴ ነው። ብዙ ነገር እያየሁ ነበር። ብቻ ግን እግዚአብሔር የተመሰገነ ይሁን ደግሞ ማለት ነው። በሷ ቻናል አልሞጥም እስካሁን ማለት ነው። ለነገ ደግሞ እግዚአብሔር ያውቃል። የምረት እንዲሞት አልፈልግም እኔ በሷ
ቻናል እንዲመጡ አልፈልግም። እንዴ እነሱ አለማየት አልችልም። እኔ ደግሞ የእሷ ቻናል ደግሞ ማየት አልፈልግም። እንኳን ዩቲዩባ ማለት ነው እሷ ራሳ ከነ ሀይሚ ስትናገር ከጎናቸው ቆማ ስትናገር በጣም የሚያስጠላኝ። ዛሬ ደግሞ እያየች ነበር ስትናካካ ምናምን ነበር ማለት ለምን መሰላችሁ? ጸብ መፍጠር ስለፈለገች ነው። ሀይሚ እንድትናገር እንድትናደድ ነበር። አይሳካላታም ግን የእውነትም አይሳካላትም መቼ ማለት ነው። ሀይሚ ደግሞ ለሁሉ ነገር ቆርጣ ተነስታለች። ለትዕግስትም ለሁሉም ማለት ነው። ይሄን ነገር እስከ ጥግ ድረስ እስከሚሄዱ ሁሉም ነገር ትችለዋለች። እንደሱ አይደለችም ዝም ብላ የምትጋደም። አንዳንዴ እኮ ስለ ክብራችን እንኳን እንጨነቃለን እኛ። ስለ ክብራችን ማለት እኔ ሴት ነኝ ምንድን የማደርገው የሴት ተምሳሌት እያልናት ሀይሚ ምን አለ ከሀይሚ ብትማር። እሷ ግን የሴት አሳዳቢ ነው ያለችው በአሁን ጊዜ ማለት ነው። የእውነቴ ነው እንዴ ሀገራችን እንደዚህ ተቀየረ እንዴ? በጣም የሚያሳፍር ነገር እኮ ነው። ዝም ብሎ መውለድ በጣም የሚያሳፍር። ከቤት እንኳን አትወጣም ነበር እኮ። ግን ይቺ ልጅ ለምን እንደሆነ አይታወቅም። ለማንኛውም ግን ልጁ የቢን ነው። ግን የቢን አይደለም ብላ ግግም ካለች የማን ነው ውዶቼ? የእውነት ግን በዛሬ ማለት ነው የተሰደበችው ስድብ በጣም ነው የሚያስጠላው። ግን ለሷ ምንም አይመስላትም። በቃ ገግማለች እንጂ እኔ እንጃ። ቢን ግን የእውነት ነው የምላችሁ በጣም ነው እየገፋችሁ ያለችውና ፈጣሪ እኔ እንጃ እንደዚህ አይነት ትዕግስተኛ ሰው አላየሁም እስካሁን። በሰው ፊት እያዋረደችው ምን አገባ አንተ ምን አለብህ ያንተ አይደለም እየተባለ ግን ሁሌም ከጎናልና ወይኔ ፈጣሪ ይርዳው የምን እሱንም ውጭነተኝ ካሚልንተኝ ውጭና እኔ ግን ምን አይነት ፍጥረት እንደሆነች ለራሱ ግራ ይገባኛል። እቺ ሴትዮ ያቺ ነያ እንትን ግማሽ አማኑኤል ሙሉ አማኑኤል ነው የምንልሶስ ወይ ሳሚልኝ እኮ እንቅልፍ መጥቶባታል። ልጅ ተኝ ሳሚልኝ አላለጮህብኝ ነው በአንድ ልብ ስጭኝ የሀገር ሰጥቼሻለሁ መልሽልኝ ትላለች። አንዴ እኮ ነው አንድ ልብ ስጭኝ እስቲ ልብ ካለሽ እኔ ምልሽ በእንቅልፍ ልቧን የሰጠችሽ ወይኔ ዝም በይ። እኔ ልተኛ ነው። ደህና አደሩ በቃ። ኧረ ሳሚልኝ ወረጅነተኝ አመሰግናለሁ። ምን ወሰደች ፍቅር? ፎር ጊፍት። ኧረ ምንም አልወሰደችም። አንድ ልብ ደህና አደሩ። እሺ ደህና አደሩ። ውይ አቅቶኛል። ላሳብዳ እኔ ቤቴን ሳልከፍት 2 ቀን ሆነኝ። በቃ ነገ ጥሎሽ ይዘን መተን ትከፍቺ። እሺ እንቅልፍኝ እኔ እናት ጥሎሽ የሚያስፈልገውን አሟልተን በሙላኛ ሰርፕራይዝ እናርጋቸው ብሏል። አንዋራው ብሩክ እኮ ቃለ መጠይቁ ላይ ተናግሯል ስለ ሽምግልና። ወይ መድኃኒዓለም ወይኔ እኔ አባብሉን ያሳቀኝ እንጂ በሰው ህይወት ራሳቸው ሊፈርዱ። እኔ እኮ ብሩክ ያለው መስሎኛል መጀመሪያ ሲቀደድ። ኧረ ዝም ብለህ እኔ ግን አላየሁም። ሰርፕራይዝ እንደዚህ ያለ ሽምግልና እንሄድ አላለም እንዴ? መላጣውን እናንተን ጠርቶ ጭራሽ ዕቃቃ ጨዋታ መሰላቸው። አዎ የእነሱማ ዕቃቃ ጨዋታ ነው እኮ። ዕቃቃ ጨዋታ ነው እንዴ? ወይ እግር ኳስ ወይ አላለቀ። በእናትህ ብሩኬ እንዲህ በቀላሉ ሽምግልና የማይልክም። በቀላሉ ቃለመጠይቅ ላይ ተናግሯል። ሲጀመር ሁሉንም ብሏል። የሚያደርግላት ፓሪስ ነው ተናግሯል። እንግዲህ ፓሪስ ያላት ወተሽ ትገቢበታለሽ ናት። እንደዚህ ደግሞ እንትና ማነው እሱ ኑር ማን ነበር ይሄ ሙስሊሙ ልጅ ዛሬ ከነ ፍጹም ጋር ሽማግሌ እንላካለን እና መጣ እኮ ዛሬ። እሱ እኮ 100,000 ለመግባት ፈልጎ ነው እንዴ? ይግባ በእናትሽ ይግባ። የቅርብ ጓደኞቻቸው ይኸውልሽ አሁን የቅርብ ነው እንትና ይሄ ማን ነው የሚባል ናቲ ሚፍታ ምናምን ይግቡ። አኑ ማን ነው ሽማግሌ የሚገባው? ሙስሊሙ አንዋር ማን ነው የሚገባው? ሽማግሌ ሽማግሌ እንላክ ተባብረን። ብሩክ ሳይሰማ ይሉታል እነሱ ደግሞ አርስቱ ራሱ ምን ነው እንደዚህ የሚያወሩት ነው? በሰላም መጣለች። እነሱ መጋባት አለባቸው በፍጥነት ብሎ መጣ እኮ ዛሬ።
ውዴ ይሄ የጅል አስተሳሰብ ነው። በመጋባት ቢሆን ኖሮ እኔ ግማሽ አይ በጣም ቤስት ፍሬንዶቻችን ይግቡ። እኔ ለምሳሌ ናቲን ይስራ እላለሁ ተቻለ እንትን ማን ነው ሚፍታም ፍጹም ቤኪ በጣም ጓደኞች ጥብቅ ያሉ ጓደኞች ለነሱ መከታ ስለሆኑ እነሱ ይስሩበት። እኔ የሚገርመው የቡታ ልጅ ይኸውልሽ እኔ እኮ አሁን ሃይሚዬ እኔ ግራ የገባኝ የቡታ ጅራ ወጣት በአጠቃላይ እኮ አርስት እየያዘ በአብራቱና በብሩክ አርስት እየያዙ መውጣት ጀመሩ። የራሳቸውን ስራ ወይ ሌላ የተለያየ ነገር እንደምሞክሩ ርስቁ ከተከፈተላቸው ሁሉም ይስራ። ርስቁ የራሱ አይታይላቸውም። ይኸውልሽ ሳይታይላቸው ሲቀር ደግሞ ወደ እነሱ ህይወት ነው ጣልቃ የሚገቡት። ይሄ ያስጠላል። ክፍያውን እኮ ማሬ ክፍያውን እኮ እነሱ ያውቁታል እንዴት እንደሚከፈል ወዴት። ምክንያቱም አንድ ሰው የሆነ ነገር ካለ ስምሽን እያጠፋ ከሆነ ማስቆም ትችላለሽ። ይሄ ግን ፍላጎታቸውን ይስሩና ይለወጡ ብለው ትተዋቸዋል። ብለውን እሱማ ይገባኛል እኮ ግን ይኸውልሽ ለአንቺ የተሳካ ሁሉ ለእኔ ይሳካል ማለት አይደለም። የኢትዮጵያ ሕዝብ እንዲህ ነው። የሆነ እዚህ ጋር ትልቅ ድንኳን ማለት ነው። አንቺ በርካሽ አምጥተሽ ብትወክኝ በውድ አምጥተው አጠገብሽ ይወክሉታል። ምን ሳትያቸው ሲቀሪ ደግሞ እንደዚህ ይመጣሉ። እንደዚች እንደምትን ይመጣሉ። እሱን ነው ያው ለዛሬ ቀን በሰላም ያድረሰን። ምሽት ደግሞ የሆነ ነገር ይፈጠራል፣ ሰላም ይሆናል ብዬ አስባለሁ። ግን ደግሞ እቺ ልጅ ዛሬ ሰላም የለምና እስኪ እኔ እንኳን ምለው የሆነ ነገር የዛሬ ውጤት ያያልና ከዛ በኋላ የሆነ ነገር ወስነው ወደ አዲስ አበባ እንዲሄዱ ነው። ግን እስኪ እናያለን። ሁላችን ወደፊት ነው ሁሉም ነገር። እኛ ባልነው ነገር የሚሆን ነገር የለም። እኛን አቁሙ ስንላቸውም አያቁሙም። ስራቸው የስራቸው ባህሪው ስለሆነ እኛ ከኛ የሚጠበቀው ላይክ እና ሼር ነው የነሱን እንጂ እኛ አቋርጡ ስናላቸውም አይሆንምና የእውነት በጣም ጥሩ ጊዜ ነበርና አሳልፈናል። ስንት ወራችን ማለት ነው። እስኪ ይሄንን ያልፋል። የእውነት ይቺ ካለፈ ግን ማለት ነው ከዚህ በኋላ ምንም ነገር ቢፈጠር እንኳን ቀለል አለ ሊሆን ይችላል። አንዳንዴ ስለ ራሳችሁ ብቻ እንኳን ስታስቡ ስለ ሰው ትጨነቃላችሁ። የእውነቴ ነው። ይሄንን እስኪ አልፎ የማየት ያበቃና ለመናችሁ መልካም ቀን ልጆች። ይወዳችኋለሁ። በጣም አከብራችሁ። በጣም ነው የምወዳችሁ። የምሬን ነው። በኮመንታችን ነው የማውቃችሁ እኔ ብቻ ግን ስም የሌለው ነገር ማለት የምንድነው የዩቲዩባችሁ ስም አድርጉለት እኔም ለማወቅ